ኢትዮጵያን ሰላምም የባህር በርም መንፈግ አይቻልም ፊልድ ማርሻሉ አደራቸውን የምትወጡበት ጊዜ ደርሷል ጠቅላዩ መምሪያ ሰጡ። ኢትዮጵያ በሌለችበት የትራምፕ ልዩ አማካሪ የመሩት ድብቁ የካይሮ ስብሰባ። ጀነራል አልቡርሃን ከዘመነ ካሴ ጋር ተወያዩ። ጀነራሉ የፋኖ ታጣቂዎች ጥሪ ማቅረባቸው ተሰምቷል። ለተገደሉብን ወታደሮች ተበቅለናል፣ እስኪበቃቸው ደብድበናቸዋል ትራምፕ። ከጊዜ ወደ ጊዜ እየተባባሰ የመጣው የቀይ ባህርና ቀጠናው አለመረጋጋት በመካከለኛው ምስራቅ እየተካሄደ ካለው ጦርነት ጋር ተያይዞ የቀይ ባህር መተላለፊያ ደህንነት ስጋት ላይ መውደቁ ለሀያላኑ ነገሩን በእንቅርት ላይ ጆሮ ደግፍ አድርጎታል። ችግሩ ከማንም በላይ ያሳሰባት አሜሪካ የፕሬዝዳንት ትራምፕ ልዩ አማካሪ ወደ ግብጽ መላኳ የተሰማ ሲሆን ጸረ ኢትዮጵያ አቋም የሚያራምዱ ኃይሎችን ያሳተፈ ድብቅ ስብሰባ ማድረጋቸውም ተነግሯል። ይህ ኢትዮጵያ በሌለችበት ስለ ኢትዮጵያ የመከረው ጉባኤ ታዲያ በበርካቶች ዘንድ ትልቅ መነጋገሪያ የሆነ ሲሆን ኢትዮጵያም ለዚህ አደገኛ ድብቅ ምክክር ጠንካራ ምላሽ በጠቅላዩና በፊልድ ማርሻሉ አማካኝነት ሰጥታለች። እንመለስበታለን። በሌላ በኩል ደግሞ የሱዳን ጦር መሪው ጀነራል አብዱል ፈታህ አልቡርሃንና የፋኖ መሪው ዘመነ ካሴ በወሳኝ ጉዳይ ላይ መነጋገራቸውን የተመለከተ መረጃ ሾልኮ ወጥቷል። የሁለቱ መሪዎች ስብሰባ ጽምዶ የተባለውን ስብስብ የተመለከተ ሲሆን ከጀነራሉ በኩል ለፋኖ ኃይሎች ያልጠበቀ ጥያቄ መቅረቡም ተሰምቷል። አነጋጋሪውን የጀነራል አልቡርሃን ጥያቄና አሜሪካ ለተገደሉ ወታደሮቿ ወሰድኩት ያለችው አነጋጋሪ የበቀል እርምጃ ጨምሮ በዝርዝር ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ ማሳድ ብሎስ ከኤርትራ ከግብጽና ከሶማሊያ ውጭ ጉዳይ ሚኒስትሮች ጋር የአፍሪካ ቀንድን ደህንነት በማጠናከር ዙሪያ መወያየታቸው ተገለጸ። ከኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህ፣ ከግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ እንዲሁም ከሶማሊያ የውጭ ጉዳይ ሚኒስቴር አብዲሰላም አብዲ አሊ ጋር ካይሮ ውስጥ የተናጠል ውይይት ያደረጉት የአሜሪካው ከፍተኛ አማካሪ ስለ አፍሪካ ቀንድ ሰላም፣ ደህንነትና መረጋጋት ማንሳታቸው በኤክስ ገጻቸው ባሰፈሩ ጽሑፍ አስታውቀዋል። የግብጽና የኤርትራ የውጭ ጉዳይ ሚኒስትሮች ካይሮ ላይ ከተገናኙ በኋላ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። የአሜሪካው ልዑክ እሁድ ሐምሌ 12 2018 ዓ.ም በኤክስ ገጻቸው ባሰፈሩት መልእክት ከውጭ ጉዳይ ሚኒስትሮች ጋር ያደረጉትን ውይይት ፍሬያማ ሲሉ ገልጸውታል። በመስከረም ወር 2018 አዲስ አበባ ላይ ጠቅላይ ሚኒስትር አብይ አህመድን ያነጋገሩት የፕሬዝዳንት ትራምፕ የአፍሪካና የአረብ አማካሪ አምባሳደር ማሳድ ቦሎስ በሳምንት ጊዜ ውስጥ ለተባበሩት መንግስታት ጠቅላላ ጉባኤ ኒውዮርክ የነበሩትን የኤርትራውን የውጭ ጉዳይ ሚኒስቴር አቶ ኦስማን ሳላህ ማነጋገራቸውም ይታወሳል። በመስከረም 2018 ኒውዮርክ ላይ ከአምባሳደር ማሳድ ቦሎስ ጋር የተደረገው ግንኙነት ተከትሎ የኤርትራ መንግስት የባህር በርን ጨምሮ በሁሉም ጉዳዮች ላይ ከኢትዮጵያና ከቀጠናው ሀገራት ጋር ለመወያየት ዝግጁነቱን ገልጾም ነበር። ይህንኑ የኤርትራ ለድርድር ዝግጁ ነኝ ማለት ተከትሎ አሜሪካ በኤርትራ ላይ የጣለው ማዕቀብ ለማንሳት እንቅስቃሴ መጀመሪያ እየተነገረ ባለበት ወቅት ፕሬዝዳንት ኢሳያስ አፈወርቂ በሀገራቸው የነጻነት በዓል ላይ አሜሪካን የሚዘልፍ ንግግር ሲያደርጉ ተሰሙ። አሜሪካ ማዕቀብ የማንሳቱ ጅምር ወደ ተግባር ሳይመነዘር ወራት መቆጠር ጀምረዋል። አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች ለማንሳት ያቀደችውን ውጥን ከዳር ሳይደርስ ለማቋረጥ የተገደደችው የኤርትራ መንግስት ከአፍሪካ ቀንድ ሰላም ጋር በተያያዘ በአሜሪካ በኩል የቀረቡ አማራጮች ላይ ፈቃደኛ ባለመሆኑ እንደሆነም ሲነገር ቆይቷል። የአስመራው መንግስት ፈቃደኛ ካልሆነባቸው ጉዳዮች መካከል ደግሞ አንዱ የኢትዮጵያን የባህር በር ፍላጎት በተመለከተ የታቀደው ውይይት እንደሆነም ተሰምቷል። የትራምፕ አስተዳደር በኤርትራ ላይ የመጨረሻ ውሳኔ ላይ ከመድረሱ በፊት በግብጽ መንግስት በኩል ጥረት እያደረገ ስለመሆኑም ተሰምቷል። ኢትዮጵያ ያልተሳተፈችበት የካይሮ ጥብቅ የአሜሪካ መንግስት ግብጽን ከኢትዮጵያ ጋር በማደራደር ለግብጽ ስጋት ምላሽ መስጠት እንዲሁም ግብጽ ደግሞ የኢትዮጵያን የቀይ ባህር ፍላጎትን በመደገፍ በኤርትራ መንግስት ላይ ግፊት ማድረግን ጨምሮ ተባባሪ ሆና እንድትገኝ የሚደረግ ጥረት ስለመሆኑም ተመላክቷል። በግብጽ በኩል የሚደረገው ጥረት አሜሪካ በኤርትራ ላይ ለምትከተለው ፖሊሲ የቀረ ብቸኛ አማራጭ እንደሆነም ተገምቷል። የኤርትራ ውጭ ጉዳይ ሚኒስቴር አቶ ኦስማን ሳላህ ወደ ካይሮ ያደረጉት ጉዞ በዚህ መነሻነት እንደሆነ ዲፕሎማቲክ ምንጮች ሲገልጹ ከአምባሳደር ማሳድ ቦሎስ ጋር ባደረጉት ውይይትም ከሁለትዮሽ ግንኙነት ባሻገር በአፍሪካ ቀንድና በቀይ ባህር ሰላምና መረጋጋትን ለማስፈን ብልጽግናን ለማረጋገጥ በጋራ መስራት አስፈላጊነት ላይ ተወያይተናል ብለዋል። የግብጽ መንግስት ኢትዮጵያ ህዳሴ ግድብ ላይ የያዘችውን አቋም ካለሰለሰች እኛ ደግሞ ኢትዮጵያ ወደ ቀይ ባህር እንድትወጣ ድጋፍ እንሰጣለን በሚል ለኢትዮጵያ ደብዳቤ መጻፉን ዘናሽናል የተባለው የኤምሬት ጋዜጣ መዘገቡ የሚታወስ ሲሆን ዘገባውን የግብጽ መገናኛ ብዙሃን ማስተባበላቸውም አይዘነጋም።
ይህ በእንዲህ እንዳለ የኢትዮጵያ መከላከያ ሰራዊት ኢትዮጵያን ሰላም መንሳት ሆነ ህጋዊና ስትራቴጂካዊ የባህር በር መንፈግ አይቻልም ሲል ቆምጨጭ ያለ ማስጠንቀቂያ አሰምቷል። የኢትዮጵያ የጸጥታ መዋቅር የሀገሪቱን ብሔራዊ ጥቅሞች ለማስከበር አስተማማኝ አቅም መፍጠሩን የገለጸው መከላከያ ከህዝባዊ አንድነትና ከዲፕሎማሲ ቁርጠኝነት ጋር ተዳምሮ መዋቅሩ የኢትዮጵያ ሉዓላዊነት፣ የኢኮኖሚ ህልውናና ሙሉ ብሔራዊ ጥቅሞች የሚያረጋግጥ ኃይል ሆኖ ተገንብቷል ሲልም አክሏል። የኢትዮጵያ መከላከያ ሰራዊትና የደህንነት ተቋማት በቴክኖሎጂ በሰው ኃይልና በስልጠና እየዳበሩ ናቸው ማንኛውንም አይነት የውስጥና የውጭ የደህንነት ስጋት የመቀልበስ ሙሉ ብቃት እንዳላቸው ጠቅሶ ተቋማቱ የሀገሪቱን ሰላም በዘላቂነት ለመጠበቅ የሚያስችል ስልታዊ ዝግጁነት ያላቸው በመሆኑ የውስጥ አለመረጋጋትን ለመፍጠር የሚሰሩ ስልቶች ሙሉ በሙሉ ማክሸፍ ተችሏል ብሏል። ኢትዮጵያ የገነባቻቸው ተቋማት የራሷን ሰላም ከማስከበር ባለፈ በአፍሪካ ቀንድ አስተማማኝ ሰላም እንዲሰፍንና ሽብርተኝነትን ለመዋጋት ትልቅ ሚና እየተጫወቱ መሆናቸውን የጠቀሰው የመከላከያ ዘገባ 130 ሚሊዮን ህዝብ ያላትና በከፍተኛ ፍጥነት የምታድግ ሀገር የባህር በር ማግኘቷ ቅንጦት ሳይሆን የኢኮኖሚ ህልውናና ብሔራዊ ደህንነት ጉዳይ ነው ብሏል። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በጉልበት ሳይሆን የጋራ የኢኮኖሚ ተጠቃሚነትና ቀጠናዊ ትስስርን መሰረት ያደረገ ህጋዊ መንገድ ሲል ጠንከር ያለ አቋም ያንጸባረቀው መከላከያ ሰራዊቱ ሀገሪቱን የባህር በር በመንፈግ በኢኮኖሚ ለመጫንና ለማዳከም የሚደረጉ ዲፕሎማሲያዊና ጂኦፖለቲካዊ ጫናዎች በኢትዮጵያ የጸና አቋምና በተቋማት ጥንካሬ ምክንያት ሊሳኩ አይችሉም ሲል ከበድ ያለ ማስጠንቀቂያ አሰምቷል። የኢትዮጵያ የጸጥታና የደህንነት ተቋማት የሀገሪቱን ሰላም በአስተማማኝ ሁኔታ እየጠበቁ በመሆናቸው ሀገሪቱን ሰላም የመንሳትም ሆነ ወደ ባህር የመውጣት ተፈጥሯዊና ታሪካዊ መብቷን የመክታት ሙከራዎች ሁሉ ከንቱ ሆነው ይቀራሉ ያለው መከላከያ ሰራዊት የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ወደ ቀይ ባህር የምታደርገው ጉዞ ለማደናቀፍና በውስጥ ሰላምን ለመንሳት ከባንዳዎች ጋር በመቀናጀት ይንደፋደፋሉ ያለ ሲሆን ነገር ግን ይህ ከቅዠትነት አልፎ የሚሳካ ፍላጎት አይደለም። ጠንካራና ዘመናዊ የጸጥታና የደህንነት ተቋማት የገነባቸው ኢትዮጵያን ሰላም መንሳትም ሆነ ህጋዊና ስትራቴጂካዊ የባህር በር የመንፈግ ሴራ በፍጹም አይቻልም ሲል አቋሙን በድጋሚ ያረጋገጠበት መረጃ ጋርቷል። በቀጣይ መረጃ የሱዳን ጦር መሪው ጀነራል አልቡርሃንና የፋኖ መሪው ዘመነ ካሴ በወሳኝ ጉዳይ ላይ መነጋገራቸው የተመለከተ መረጃ ሾልኮ ወጥቷል። የሁለቱ መሪዎች ስብሰባ ጽምዶ የተባለውን ስብስብ የተመለከተ ሲሆን ከጀነራሉ በኩል ለፋኖ ኃይሎች ያልጠበቀ ጥያቄ መቅረቡም ተሰምቷል። ከሱዳን በኩል አፈትልከው የወጡ መረጃዎች በጀነራል አልቡርሃን የሚመራው የሱዳን ጦር ከፈጥኖ ድራሹ የመሐመድ ዳጋሎ ጦርና ከሱዳን ነጻ አውጪ ግንባር ጋር እያደረገው ባለው ለአስጨራሽ ትንቅንቅ ውስጥ ከህወሓት አርሚ 7 ታጣቂዎች በተጨማሪ የፋኖ ታጣቂዎችን ለውጊያ ሊያሰልፍ መሆኑን አመላክቷል። የሱዳኑ ሉዓላዊ ምክር ቤት ሰብሳቢና የጦር ዋና አዛዥ ጀነራል አብዱል ፈታህ አልቡርሃን ከህወሓት በተጨማሪ ከሌሎች የኢትዮጵያ ጸረ ሰላም ታጣቂዎች ጋር በጋራ ለመዋጋት ጽምዶ የተሰኘውን ስብስብ መቀላቀሉ ሲነገር የቆየ ሲሆን ከወራት በፊትም የፋኖ ሸኔ፣ ህወሓትና ሻዕቢያ እንዲሁም የሱዳን ጦር ተወካዮች በተገኙበት በሱዳን ውስጥ የትብብር ስምምነት መፈራረማቸው የሚታወስ ነው። ጀነራሉ ከቀናት በፊት አስመራ ላይ ባደረጉት ጉዞ ከህወሓት ታጣቂ በተጨማሪ የፋኖ ታጣቂም በቅጥረኝነት እንዲዋጋለት ለፋኖ መሪው ዘመነ ካሴ በኢሳያስ በኩል ድርድር ማቅረቡ የጠቀሱት ምንጮች በኢሳያስ አፈወርቂ አመቻችነት ሁለቱ መሪዎች በስልክ መወያታቸውን አክለው ገልጸዋል። በዚሁ የታጣቂዎች ግዥ ጥያቄ ጀነራሉ ልምድ ላላቸው ተዋጊዎች እስከ $700 ለአዳዲስ ምልምሎች ደግሞ እስከ 500 ድረስ ለመክፈል ዝግጁ መሆናቸውን እንደገለጹ የጠቀሱት ምንጮች ይሁን እንጂ እስካሁን ድረስ በፋኖ በኩል ቁርጥ ያለ ምላሽ አለመሰጠቱንም ተናግረዋል። ወደ መጨረሻው መረጃችን ተሻገርን። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደደረሰና ይህም ሰሞኑን ለተገደሉ 3 አሜሪካውያን ወታደሮች ክብር ሲባል የተፈጸመ እንደሆነ ተናገሩ። 3 ወታደሮች የተገደሉት ኢራን በዮርዳኖስና በኢራቅ በፈጸመቻቸው ጥቃቶች ነው። ጥቃቱ ለ9 ተከታታይ ቀናት እንደቀጠለና ትናንት ምሽት አዲስ ጥቃት እንደተከፈተ የአሜሪካ ማዕከላዊ ዕዝ ሴንትኮም ገልጿል። በመላው ኢራንም ከፍተኛ ፍንዳታዎች ተሰምተዋል። ከመንግስት ጋር ግንኙነት ያለው ታስኒም የዜና ወኪል እንደዘገበው አሜሪካ በፈጸመቻቸው ጥቃቶች ታብሪዝ፣ ቻባሃር፣ ኮናርክ፣ ባንዳር ማክሻርና ባንዳር ኢማም ሐሜኒ ጨምሮ በርካታ ከተሞች ተመተዋል። በሌላ በኩል 2 ነዳጅ ጫኝ መርከቦች ወሽመጡን ለማቋረጥ ሲሞክሩ ፍንዳታ እንዳጋጠማቸው የኢራን መገናኛ ብዙሃን ዘግቧል። የኢራን እስላማዊ ጥበቃ ዘብ መርከቦቹ ደህንነቱ ባልጠበቀና አደገኛ በሆነው ደቡባዊ መስመር እየተጓዙ ሳሉ ፍንዳታ አጋጥሟቸዋል ብሏል። ሴንትጎም ግን ይህንን አስተባብሏል። አሜሪካ ቴህራን በሆርሙዝ ወሽመጥ በመርከቦች ላይ የምትፈጽመውን ይህንን ጥቃት ለማስቆም ወታደራዊ ስፍራዎችንና የመገናኛ ኔትወርኮችን ኢላማ እንዳደረገች ገልጻለች። ኢራን በበኩሏ ለጥቃቱ በሶሪያ ድንገተኛ ጥቃት በመፈጸምና በዮርዳኖስ አቃባ አየር ማረፊያ የአሜሪካ የጦር አውሮፕላን ኢላማ በማድረግ አጸፋዋ መስጠቷን ገልጻለች። በቀጠና ያለው ግጭት ተባብሶ የቀጠለ ሲሆን የኩዌት ወታደራዊ ኃይል የኢራንን የድሮን ጥቃት አክሽፍ ያለው ብሏል።
ለተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።